ፒፒሊያን ዛሬ ደግሞ ስናወራው ስለ ኢትዮጵያን አንድ ያረጋት ቡና፣ ምግብ፣ ሙዚቃ ሳይሆን ስለ ኢትዮጵያ ቀርፋፋ ስለሆነ ኢንተርኔት። እርግጠኛ ነኝ ሁላችሁ ማለት ነው ኢንተርኔት ስሎ ሲሆንባችሁ ኢትዮ ቴሌኮም ጋር ደውሉ ምናምን ምንድነው የምታደርገው? በቃ እንደ ቡዳ ምናምን ጥንቆላ ተጀምራለን እንዲሰራ። ከዚህ በላይ አልይዛችሁም፣ ጀማው ወደ ቪዲዮ እንሂድና እስቲ ሀሳቦችን አስቀምጣሉ። ከላይ ያለው ባይዘዌ ደግሞ የእኔ ኢንተርኔት ዳውንሎድ ማድረግ ሞክሬበት የቆየብኝ ደቂቃ ለማሳየት ያለ ያስቀምጡት። ብቻ ጊዜያችሁን አልገድም። ወደ ቪዲዮ ሰብስክራይብ። ዩቱብ ቪዲዮ ለመክፈት ትሞክራለህ። ከዛ ሎድ ማድረግ ይጀምራል። ኦኬ ምናምን ብለህ ድንገት ትነሳና ቃራ ስላለው ነገር ቺፕሶች አረጋግፈ ወደ ራውተሩ ትሄዳለህ። ከዛ ራውተሩን ሄደህ ታጠፋዋለህ፣ ታበረዋለህ፣ ታገላብጠዋለህ። እንደ ጅል እዛው እንደቆምክበት ብልጭ ጥፍት ምናምን ያለ አሁንም ትሞክረዋለህ፣ አይሰራም። በቃ ዝግት እንደፈረደብህ ሁለተኛ ጊዜም ትሞክረዋለህ። አንተ የሆነ የምትለውጠው ነገር ያለ ይመስል በቃ ሁለተኛ ጊዜ ሰከንድ ታይም ትሞክረዋለህ። አንተ ጀግናው የሆነ የምትፈጥረው ነገር ካለ። ከዛ ደግሞ ቤት ውስጥ ደግሞ ሌላ ሜምበር ካለ ምንድነው ኢንተርኔቱ ማይሰራ ነው ትባላለህ። በቃ ሙሉ ቀን እዛ ገስትል ትውላለህ። በጣም አዛ ወንዶችን ተሳቅፋለህ። What are you doing? What are you doing? Me? Just hanging around. የእነዚህ ተንቀሳቃሾች ደግሞ ዋይፋይ ተጠቃሚ ከሆንክ ደግሞ እጅን ወደ ውጭ አውጥተህ እያውለበልብከው እንደ አየር ኔትወርክ ላይ በጣም ያፈጥናል የተባልክ ይመስል ዝም ብለህ ታውለበልበዋለህ እጅን። በቃ እንደ ጅል እዛ ጋር ቆመህ እዛ ሁኔታ ውስጥ ለመግባት ያደረካቸው እንዳለ ላይፍ ዲሲዥኖች፣ ሚስቴኮች ምናምን ከአንዳንድ በቃ ሁሉም ይመጡብሃል ማለት ነው። ኢንተርኔቱ ምንድን ነው? ሰፈሬ ነው? ስልኬ ነው? ምንድን ነው ችግሩ? ኢትዮ ቴሌኮምም ሳፋሪኮምም ጭራሽ አይሰራልኝ። ምንድን ነው እሺ እየተካሄደ ያለ? ምንድን ነው የምትጠቀሙት? ሪኮመንድ አድርጉኝ። ምንድን ነው አሪፍ ኢንተርኔት? መቀጠል ለመናገር የምፈልገው አንሊሚትድ ገዝታችሁ አንሊሚትድ ለሚመስላችሁ ሰዎች አንሊሚትድ አይደለም። ዝም ብሎ እንደዛ ብሎ ይሸጡላችሁ ያሉት። ማንኛውም ሳፋሪኮም ኢትዮ ቴሌኮም አንሊሚትድ አይሸጡልህም። የሆነ ፌር ዩዝ ፖሊሲ የሚባል ነገር አለ። ስለሱ ነገር ገብታችሁ በደንብ ይዩት። በጣም አንፌር ነገር ነው። ፌር ዩዝ ፖሊሲ ይባል እንጂ ለእኛ የሚነግሩን ነገር አክቹዋሊ የምትጠቀመውን በቀን ይሄን ያህል ምናምን ቢሉ ይሻላል። ከዛ አንተ ራስን ትቆጠባታለህ። በቅርቡ አሾስፒ መምጣቱ ይታወቃል። ለእሱ የሰጡት ኢቭን ኢንተርኔቱ ማኑ ፈጣን እንዳልነበር እየተወራ ነበረ እና ከዛም አንጻር ሆነን ስናየው የዚህ ሀገር የኢንተርኔት ወይም የኔትወርክ ስትራክቸራችን ምን ያህል ዊክ እንደሆነና በዘመኑ ጋር አብሮ እንደማይሄድ በጣም ደጋግሞ ያሳየናል። እና ስለሱም የኔ ያለኝ አመለካከት አንሊሚትድ ገዝቼ የሚሆን የቤትም ኢንተርኔት ጠቀም ምንም ስቴቢሊቲ እና ምንድን የሚባለው ሪላያብል የሆነ ነገር የለው። ጌመር ኮንክ የሆነ ኦንላይን ስራ ምሰራ ከሆነ በቃ ላይክ በጣም ተቸገሩ። በሁለቱም ደረጃ ሆነ ስታየው ማለት የትም ቦታ መገናኛ ሂድ፣ ቦሌም ሂድ፣ በቃ የሆነ ቋሚ የሆነ እንትን አታገኝም። ኢቨን የቤት እንትኖች ላይ ማለት ነው። እንደምታውቁት ቻፕተር 3 ደግሞ በጣም ነገሮችን ማበከል አለበት ነው። ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ብቻ ማለት ነው 132 ሚሊዮን ህዝብ ይኖራል። ከነሱ ውስጥ 28.6 ቢሊዮኑ ብቻ ነው ኢንተርኔት አክሰስ ያለው። ከነዛ ውስጥ ደግሞ ፈጣን ኢንተርኔት አክሰስ ያለው ደግሞ በጣም ጥቂትና ውስጥ የሚባሉ ሰዎች ናቸው። ለዛ ፈጣን ኢንተርኔት አክሰስ ያላቸው ማለት ነው። ምንድን ነው ችግሩ ወይም እንትኑ ካላችሁ መጀመሪያም ኢትዮጵያ የእኛ ታሪክ ፐርሰናል ቴሌኮም ኢንፍራስትራክቸሩ ራሱ ማለት ኮምፒቲቲቭነስ አልነበረውም። ከዛ ደግሞ ማለት ጅቡቲም አለመኖሩም ዲስአድቫንቴጅ ነው። ብዙ መነሳት የሚቻሉ ርዕሶች አሉ እና በዋነኝነት መጥቀስ የሚፈልገው ነገር ያለው ኢንፍራስትራክቸር እና የኢትዮጵያ ፖፑሌሽን ነምበር አንድ ላይ አይሄድም። ሁለተኛ ነገር ደግሞ ያለን የኢንተርኔት መስመርና እንትኖቹ አንድ አይደሉም። ፕላስ ደግሞ የዋጋ ንረቱንም ስናየው አላስፈላጊ የሆነ የዋጋ ንረቶችን እናያለን። ምክንያቱም ማለት ነው ባለፈው ዓመታት ውስጥ ብቻ ኢትዮ ቴሌኮም እኛ አትራፊ እኛ በጣም ገንዘብ እናተርፋለን የሚል ድርጅት ሆኖ ሳለ ግን እኛ ላይ የሚጨምርብን አላስፈላጊ የሆኑ ጭማሪዎች አሉ። ምክንያቱም እነዚህ እኛ ላይ የሚያደርጓቸው ጥቃቅን ጭማሪዎች እኛ ያንን ኢንተርኔት እንዳንጠቀም ቢያስተዋጉልም ግን ስቲል የዛ የሚሰጡ ኢንተርኔት ፕራይስን እና ለእኛ ደግሞ የሚያቀርቡልን የኢንተርኔት ስፒድ ደግሞ ምንም ነው የማይመጣጠነው። ከዛም አንጻር በምናይበት ሰዓት ላይ እኒህ ሀገር እኛን በጣም በስርዓት ፌርሊ ዩዝ እያደረጉ እንደሆነ ነው የሚያሳያችሁ። ይህ ፌርሊ ዩዝ ይሉናል፣ ያ ቃል ለመጠቀም ነው የፈለጉት። ፌርሊ ዩዝ ይሉናል፣ ግን እኛ ምንም ፌርሊ ዩዝ እያደረጉ ነው። ከዛም አንጻርም ስናየው እቺ ሀገር በጣም ብዙ ለውጥ ይጠብቃታል ብዬ አስባለሁ።
እንደዚህ ብሎ እንደ ወጠጤ ዝም ብለህ ሄደ ሮተርን 10 ጊዜ ሪስታርት አታርገው። ችግሩ ካንተ ወይም ከሞደሙ ሊሆንም ይችላል፣ ግን አሁንም ቢሆን ካንተና ከሞደሙ እንዳልሆነ ነግረህ እፈልጋለሁ። ኢትዮ ቴሌኮም እና ሳፋሪኮም ትልቅ የኢትዮጵያ ላይ ዲስአድቫንቴጅ እየወሰዱብን ያሉት እነሱ ናቸውና እነሱን ተወካይ በሆነ ወይም ደግሞ ለእነሱ ሪስፖንሲቢሊቲ ያለው ካልተቋቋመ በስተቀር እነሱ እኛም ወደ መዝረፍ ወደኋላ እንደማይሉ ደጋግም መናገር ይፈልጋል። ምንም ፕራይሳቸውን ካላስተካከሉ ከዛ ደግሞ የተሻለ ኢንተርኔት አክሰስ የማይሰጡን ከሆነ መኖር መቀጠል ምንችል አይመስለኝም። አንዳንድ ጥያቄዎች ልጠይቃችሁ እስቲ። ኢንተርኔት ባይኖራችሁ ይሻላል ወይስ ኢንተርኔት ስሎ ቢሆን ይሻላል ወይስ ደግሞ በቃ መጨለል ይሻላል? የትኛው ይሻላል? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። አመሰግናለሁ ቪዲዮን ስላያችሁልኝ። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።